አሁን ያለሽው እንደዚህ ደጅ ላይ ነው? በረሃ ላይ ነው ያለነው። ትናንትና ሹርጣ ስለመጣብኝ ከዛ በመኪና አምልጠን ነው። በቤታችሁ ሹርጣ መጥቶ? ተቦልቆ እስከ ስራ ስለወጣን ነበር። ከዛ ተቦልቆ ወጡ ማለት ነው። ስራ ፈተሽ ነው ወይስ ኢጃዛ ወጥተሽ? ስራ ወጥተን። ለምን ወጣሽ? አስወጥተኝ ወደ ጅዳ ልሳፍር ነው ምናምን ብላ። ሴትዮዋ ወደ ጅዳ ልሳፈር ነው ብላ ነው የሸኘችሽ? እነሱም ይሆን ነው እዚህ ከኔ ጋር ቁጭ ብሎ ሶስት ነን፣ ሌላ ነበሩ ሆዱ እነሱ እና ኢጃዛ ቤት የለም ሌላ የምታውቁት? እነሱ አሁን ይሄዳሉ። እኛ እንኳን ስራ ጃለቆች ጋር ስራ ማግኘቱ ከባድ ስለሆነ ወደ አረበት ልጠጋ ፈልግ ነው። ስራ ማስገባኝ ሰው ካለም ስራ ገባሉ። እነሱ አሁን ይሄዳሉ። ልብስ ቤት ምናምን መቀጥሩም ካሉ እዛ ሪያድን ጅዳ ከሆነ ይሄዳሉ በመሽዋር። እዛ ልጅ ይዘሽ ስራ ማግኘት ከባድ ነው። እነሱ አሁን ትርፉ ክሳራ ነው። እዛ መቀየቱ ክሳራ። እነሱ ሁላችሁም የራሳቸው ነው። ወደ እህታቸው ስልክ ተደዋውሎ ነው እነሱ አንዷ እሷም ልጅ አላት። የኔ ናት። ልጅ የላቸውም ሁለቱ። ያንቺ ልጅ አቅፋልሽ ነው እሷ? እነሱስ ቤት አገኙ? ጃዛ ቤት ተደብቀን ያለ ነው። እነሱ የሚሄዱት አሁን ኢጃዛ ቤት ነው ወይስ ስራ አግኝተው ነው? የት ነው የሚሄዱት እነሱ? አንዷ ወደ ኢጃዛ ነው፣ ሩቅ ነው ከዚህ። አንዷ ምን ያላቅም ወይ አህቷን የምትደውልኝ ገና ነን። ግን አሁን የእነሱስ መኪና የመጣቸው ነው። ሁላችንም ማረፊያ አጥተን የባሌ ዘመድ ጋር ነው የመጣ ነው። በረሃ ላይ የኔ የባሌ ዘመድ። ምግብ በልታችኋል? አዎ። የታደራችሁ ማታ? አልዞር ብለን እኮ ነው ማርያም። በጣም በረሃ ነው። በዛ ላይ ሙቀት ነው። ተደብቀን ያለን። አሁን እንደዛ ላዝሮ ብዬ እምቢ አለኝ እኮ። ባይዞርም እንደዚህ እያደረግሽ እኮ ማሳየት ትችላለሽ። ካሜራው ባይዞርልሽም ይኸው ያሊ ነው። ይሄ ነበር በጣም ትንሽ ልውጣ። አይታይም ማሪ? ይታያል። አሁን ይታያል። አሁንስ? አሁን ይታያል። የተኛችሁ በረሃ ነው ያለውን። አሁን ይሄ ትንሽ እርሻለ እዚህ ነው እግሩ። ማታ የታደራችሁ ምን ውስጥ ተኛችሁ? ማታ የቀረጽኩልሻለሁ። ይሁን ትንሽ ጥርሱ እዚህ ነው ያደርነው። ይሄ ትርሻለ እዚህ ነው ቁጭ ብለን እዛ ለፍራሽ አለ ትንሽ እዛ። ከዛ አሁን ግን ተደብቀን ስለሆነ ይሄ ከርሻው ላይ እጉር ላይ ነው ቁጭ ብለን ያለ ነው። ህፃኗ የተኛችሽ? እናንተስ ቁጭ ብላችሁ ታድራላችሁ? ህፃኗ ዛሬ እዚህ ላይ ነው የተኛችሁ። አሁን ቀን ሌሊት ግን እዛ ለፍራሽ እዚህ ከሱ ጋር ነው የተኛ ነው ሶስታችን። አሁን እሱ ስራ ላይ ነው ልጁ። ዘመድሽ? የባሌ ዘመድ ነው። እነሱ ማረፊያ ስናጣ ችግር የለም እህታቸው ከእሷ ጋር ሆናሉ። ከኔ ጋር አብረን መጣ እዚህ። አሁን መኪና የመጣ ነው። እኔ ደግሞ አንድ አረብ ጠይቃት ለልጆቼ ልጠይቃቸው የነሱና ከዛ በኋላ ያሰሰጥሻለሁ መሄጃ እስከምትፈልግ ድረስ አለችኝ። አሁን በጣም ፀሐይ ነው። ፀሐይ ስለሆነ አይታይም። ከዛ አሁን እኔ እሷ የጠበቁ ነው። እነሱ ግን መኪና የመጣቸው ነው። የአበሻ ልብስ ነጋዴዎች ሳውዲ የምትኖሩ ልትቀጥሯት የምትችሉ ካላችሁ ጎበዝ ናት። በቲክቶኳ በራሷ ቲክቶክ ላይቭ ገብታ ትሸጥላችኋለች። ልብስ ቤት ካላችሁ፣ ባልትና ቤት ያላችሁ ካላችሁ ባካችሁ እስቲ የምታውቁት ሰው መቅጠር የሚፈልግ ሰው። አቡዬ አንቺ ታማኝ ሰው ካገኘሽ አንተ አስገብኝ። እኔ የማውቀው ሰው የለኝም። እዛ ከሄድኩ በኋላ እነሱ እንደዚህ ብሉኝ። እኔ ሰው የለኝም እዛ ድረስ። እንኳን እንደዛ ካልሆነ እዚህ መቆየት ይሻለኛል። እኔ ነኝ እየጠየቅኩ ያለሁት እኮ አንቺን እኮ አይደለም እየጠየቅኩሽ ያለሁት፣ እነሱ እየጠየቅኩልሽ ያለሁት። እሺ አቡዬ፣ እሺ በቃ አይዞሽ። አሌክስ አሞራው እንዴት ነክ?
ወይስ ያለሽ ኬት ትቀርቢያለሽ? ሩቅ ነኝ ግን ተበድሬም ቢሆን እኔ ትክክለኛ ስራ ማስገባኝ ሰው ካገኘው እኔ ከነ ልጅ እሄዳለሁ። እዚህ በቆይ ችግር የለም፣ ግን እዚህ ከቆየው ስራ ካገኘሽ ነው እንጂ ስራ ማግኘቱ በጣም ከባድ ነው። እንኳን ልጅ ይዘሽ አይደለም ዝም ብለሽ ከባድ ነው። ስራ እርግጠኛ ስራ ካለ ግን ተበድሬም ቢሆን እኔ እሄዳለሁ። እዚህ መቆየት አልፈልግም። እዚህ ከቆየሁ ክሳራ ነው እንጂ እኔ ምንም እንትን የለኝም። ልጅ ይዘ ምናምን በዛ ላይ ብር የለኝም፣ በብድር ነው። ስራ ካገኘሁ ግን እኔ ወደ ስራ መግባት ነው የምፈልገው። በብድር ቢሆን እሄዳለሁ፣ ችግር የለብኝም። እዛ ከታክሲዎች ልጆች ይሁን እንደምንም ብዬ ሰብስቤ እሄዳለሁ። 2000 ሪያል ነው መሰለኝ እኮ። ግን የልጁ አሰሪዎች አሁን ቢመጡ ያስጠጋችሁ ልጅ ሴት አመጣ ብለው ችግር አያመጡበትም ሰዎቹ? ልጠይቃቸው አለችኝ እኮ ለልጆቼ ልጠይቃቸውና እሺ ካሉኝ ትመጣለች አለችኝ። እኔ ከዚህ በፊት የምሰራበት የነበረች ሴት ናት፣ ሰራተኛ አላት። ኖ የባልሽ ዘመድ አሁን ያስጠጋችሁ እሱ እናንተን በማስጠጋቱ ሴት አመጣክ ብለው ሰዎቹ አሰሪዎቹ ሴት አመጣክ ብለው ችግር አያመጡበትም? ቀን ያለ ነው እሱ ላይ ቦት እኮ አሳይሻለሁ፣ አንስቼዋለሁ። እዛ በጣም ሩቅ ነው ያለ ነው። እዛ ስክሩን እንትን አድርጌ ነው ያሳየሁሽ። ቦቱ ላይ ነው ያለው። ትንሽ በቦሎኮት የታጠረታለች እሱ ጋር ነው። ዞር በሉለት፣ ቶሎ ሄዱለት። ሰውን ፈልግላችሁና ቶሎ ሄዱለት። እሱ ላይ ችግር እንዳይመጣ ሴት አመጣክ ብለው ችግር እንዳይፈጥሩበት ሰዎች ካዩት ለእኔ እኮ ምን አላት ብለ እንደ ነግሯታል። እኔ ግን እነሱ ግን ይሄዳሉ። አሁን መኪና የመጣ ነው አሳ እኔ ብቻም ቆይ እንጂ እነሱ ሁለቱም አሁን ይሄዳሉ። ኦኬ እሺ። ህፃኗ ምግብ በልታለች? በእናትሽ የሆነ ማዕደጋታ ቀን ስንት ነው እንዴ? ዛሬ ነው ቀኑ ያንቺ የቻሌንጁ ገንዘብ ገብቶልሻል? ያላቅም እኮ 11 በእኛ ነው በእነሱ ነው ያላቅም እኮ አብይ 11 በፈረንጅ ዛሬ ነው ቀን 11 ዛሬ ነው ገብቶልሻል። እሺ ገንዘቡ ወደ እኔ ፔፓል ገብቷል $300። እሺ ችግር የለም ሻብዬ። አሌክስ ወደ እኔ አስገብቷል። እኔ የኢትዮጵያ ባንክ አካውንት ላኪልኝ እና ወደምትፈልጊው ባንክ አካውንት አስገብቼ ደረሰኝ ያሳያል። ሻብዬ ችግር የለም እንትን ባንክ የምታምኚውን ሰው ባንክ አካውንት ላኪልኝ። ለአንቺ እዛ በሪያል የሚሰጥሽ ሰው በኢትዮጵያ የምታስገቢለት ሰው ካልሆነ ደግሞ በሪያል የሚሰጥሽ ሰው ካጣሽ እንትን እንላለን። እኔ እዛ በሪያል ለሰው አስገባለሁ። እሺ እንደውም ጥሩ ሰዓት መጣ። ይሄ ገንዘብ አትሊስት ለትራንስፖርት ለተለያየ ነገር ይሆንሻል። አዎ ችግር የለም። እሺ ስንት ይሆናል መሰለሽ? በሪያል $300። ቆይ እንዴ በሪያል ልንገርሽ ስንት እንደሚሆን። ሪያል ይሆናል 1100 ሪያል በይ። ልጆች ናፈቁኝ። አይዞሽ ማሬ። የምታናደጁ ምንድን የምታወሪው? ምንድን ነው ያልኩት? ጤነኛ ናት ግን ጋይስ? ይሄን ኮመንት የኮመጠችው ሴትዮ ምንድን ነው የምታወራው? ቤተሰቡን ላጣ ሰው ምክር አትምከሪ። አዝኛለሁ ዴዚ እናቷን በማጣቷ በጣም ያሳዝናል እላለሁ። ቤተሰቡን ላጣ ሰው ምክር አትምከሪ። ሴትዮ ጤነኛ ነሽ? ሰው ማጽናናትም የማይቻልበት ነው። አንቺ ማን ነሽ? ምታዥኝ በገዛ ስልኬ፣ በገዛ ዋይፋይ፣ በገዛ ቲክቶክ አካውንቴ። ሁ አር ዩ? እኮ ራሳችሁን የሁሉም አለቃ ነኝ ብላችሁ የምታስቡት ነገር ነው እኮ የሚገርመኝ። ስሜታችንንም ሀዘናችንንም መግለጽ አንችልም አይደል?
ሞት እኮ ያስደነግጣል። ሰው ሲሞት እንኳን ደንግጣችሁ እኛም እንሞታለን ብላችሁ ጥሩ ሰው ማትሆኑ። የሰው ልጅ ሞት ካላስደነግጠው ምን ያስደነግጠው? ከሞት በላይ የሚያስደነግጥ ነገር ምን አለ? መጥፎ ሰው እንኳን ሞት ሲሰማ ደንግጦ ጥሩ ይሆናል። አንዳንድ ሰዎች ሞት እንኳን አያስደነግጣቸው። ሩቢ ጠነከረች፣ ደህና ናት። እሷ ምን አለባት? እናቴ ትጠባለች፣ ዳይፐር ይቀየርላታል፣ ትተኛለች። ምን ሀሳብ አለባት? ተኝታ ሲርባት ብቻ ትላለች። ከዛ አንስተ ከባለቤቴ ጋር ስንኖር በጣም በድሎኛል። በጣም ይመታኝ ነበር። አሁን አረብ ሀገር መጥቼ ታመመ፣ ረዳሁት። አሁን ሰው ሁሉ እኔ እንደ ከዳሁት አድርገው ይሰድቡኛል። የኔ እናት ሰው እኮ እንዲህ ነው። ይኸውልሽ ሰዎች ሁልጊዜ ይፈርዱብሻል፣ ግን አንቺ ነሽ ያሳለፍሽውን ስቃይ የምታውቂው አይደለ? ግን አንቺ ጥሩ ሰው ስለሆንሽ ሲታመም ረዳሹ። በደህና ጊዜ ደበደበሽን ምኑን ረስተሽ እሱን ሁሉ ይቅር ብለሽ ረዳሹ አይደል? ጎበዝ። ይሄ በጣም ጀግንነት ነው። ፈጣሪ ጋር ይጻፍልሻል። ወደፊት ህይወትሽ ይከፈልሻል። አንቺ እንኳን ሳይከፈልሽ ብትሞቺ ልጆችሽ ይከፈላቸዋል የሰራሽው መልካም ስራ። ግን ስለ ሰው ግን አትጨነቂሽ። ሰው እንዲህ ነው። አንቺ አፈርድ የሚበልጥሽ ከዛ ትዳር ወጥተሽ አረብ ሀገር መጥተሽ ገንዘብ አግኝተሽ ህይወትሽን ስትቀይሪ ምን ይሉሻል መሰለሽ? አረብ ሀገር ስትሄድ ብር ስታገኝ ባሏን ከዳች ይሉሻል። ይበሉሻ። ምን አገባሽ? አንቺ ከተመቸሽ፣ አንቺ ያለሽበት ህይወት ሰላም ከሰጠሽ፣ ዋናው አንቺ ሰላም መሆንሽ ነው። ሰዎች ምን ይሉኛል አትበይ። ሰው ምን ይለኛል የሚል ሰው ነው በህይወቱ በጣም የሚጎዳው። ገባሽ? አንቺ ብቻ ይመችሽ። አንቺ ብቻ ትራስሽ ላይ ስተኝ ማታ ማታ የሚቆጭሽ፣ የሚጸጽትሽ፣ የሚያስለቅስሽ ነገር አይኑር። አንቺ ብቻ ይሄ ሰላም ይሁን። ይሄ ሰላም ከሆነ ብቻሽን ስትሆኚ የሚጸጽትሽ ነገር ከሌለ፣ የበደልሽው ሰው ከሌለ፣ የሰው ሀቅ ከሌለብሽ ምን አገባሽ? ሰው ቢያወራ ቢያማሽ ቢሰድብሽ ይለጠፍብሻል። ያውን ኮመንት ላይ ብዙ ሰዎች እየሰደቡኝ ነው። ይለጠፍብኛል። ምን አገባኝ? ተሳድቦ ሲደግሟቸው ይተውታል። ራይት ባይተውትም ሲሞቱ ይተውታል። ሲሞቱ ይቆማል። ከዛ ሌላ ሰው ደግሞ ይመጣል። ያም ሰው ሲሞት ይቆማል፣ ወይ እኔ ስሞት ይቆማል። በሞት ያልፋል ሁሉ ነገር ጊዜው ሲደርስ። ሰላም አቦዬ እንዴት ነሽ? እኔ ፈልጌሽ ነበረ በገንዘብ ስደተኛ ህይወት። ተመልከቱ ሴቶች ሆኖ በረሃ ላይ ደግሞ እኔ ለልጁም ተሳቀኩኝ። ያስጠጋቸው ልጅ አሰሪዎቹ ቢያዩ ሴት አመጣክ ብለው ደግሞ እሱ ላይ ሌላ ችግር እንዳይፈጠር ተያይዞ ገደል። እነሱ ራሳቸውን ለማትረፍ ልጁ ችግር እንዳይመጣበት ያስጠጋቸው አበሻ። ሰዎቹ ሴት አመጣክ ብለው ተደብቀው ነው እኮ ያሉት ከሰዎቹ። ካዩ ሊመቱት ሁላ ይችላሉ። ፖሊስ ሊጠሩበት ይችላሉ። ሴት አመጣ ቤታችን ብለው ቤት ምንም አይሉትም። ተደብቀን ያለ ነው ከቤቱ ርቀን ስትል አልሰማሽ? ሙቀት ውስጥ ደግሞ ያ በጣም ይሞቃል። አስባችኋል? በዚህ ሙቀት ውጭ ላይ በተለይ ህፃኗን ይችለው ነው። አሁን ተፍተሽ ነው እስር ቤት ከምገባ ለምን በራሷ እሻብሽ ሪቸው ወይ ቤትዬ 3 አመት ስመክር ነው እኮኝ እኮ አትፍረጂ ይሉኛል። ስመክራቸው አትፍረጂ ይሉኛል። ትፈርጃለሽ
ይሉኛል ስመክራቸው አይሰሙኝም። መች ይሰማሉ? የሚሰማው ራሱን ያድናል። አሁን አንዷ ሶስተኛ ብቻ እንዳትደግሚ ስትላት ነበር። ሪምዬ እኔ ማር ሶስተኛ እንዳትደግሚ ስትላት ነበር። ሶስተኛ እንዳትደግም ባሏ ተይዞ ሄዷል ማሬ እንጂ የመጀመሪያውን ወለደች ላከች። እቺ ሁለተኛ ናት። ግን አንዴ ከሆነ በኋላ ምን ታደርጉታላችሁ? ስህተት ሰርተሻልና አንረዳም አይባልም፣ አናግዝም አይባልም። የቻልነውን በቻሌንጅ እንግዲህ ቻሌንጅ ተሰጥቷታል። ያው የአሞራውን አስገብቷል። የእንትና ነው የሚቀረው የኑን ለኑን ቮይስ ላርግና ላስታውሳት።